የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የክልሉን ስነ ምግባርና ጸረ ሙስና ኮሚሽን ያከናወናቸው ተግባራትን ገምግሟል። በዚህም በተለይ የተመዘበረንና ሊመዘበር ያለ ሀብትን ከማስመለስ ጋር ተያይዞ በተሰራው ስራ ተጨባጭ ለውጥ መምጣቱን በጥንካሬ የተወሰደ ሲሆን፣ ነገር ግን ወደፊት በኮሚሽኑ መሰራት አለባቸው ተብለው የተለዩ ጉዳዮች በቋሚ ኮሚቴው አባላት ጥያቄዎች ተነስተዋል። በስነ ምግባር ግንባታው በሙስና መከላከሉ ተቋሙ ላይ ያለው አካል በዲሲፕሊን የሚሰራውን ስራ በየወቅቱ አሁን በጣም ብዙ ዙር ነው የተገናኘነው። በሪፖርትም በአካልም ያለውን ፕሮግረስ ያለውን ጥረት በእኛም ደረጃ የሚነሱ ጉዳዮችን ለማረም የሚደረጉትን ሂደቶችን በጣም አፕሪሼት አደርጋለሁ። አደረጃጀቱ ራሱን ችሎ እንዲንቀሳቀስ ምን አይነት እንቅስቃሴ ለማድረግ አስባችኋል? በእናንተ በኩል ማለት በሌሎች ተቋማቶች ደግሞ በትኩረት እነዚህ ተጠያቂነቱ እየሰፈኑ እየተደረገ እንዳልሆነ የምናያቸው ጉዳዮች አሉ ማለት ነው። በተለይ ፖሊስ አካባቢ፣ አቃቤ ሕግ አካባቢ ያሉ መንሳፈፎች አሉ። በቋሚ ኮሚቴ አባላት በተነሱ ጥያቄዎች ዙሪያ የሕግና አስተዳደራዊ ጉዳዮች ቋሚ ኮሚቴ ሰብሳቢ ተወካይና አባል በአቶ ግርማ ጊቻሞ እንዲሁም በክልሉ ጸረ ሙስና ኮሚሽን ኮሚሽነር በማሞ ቴጋ አስተያየትና ምላሽ ተሰጥቶባቸዋል። የተመዘበረ ሊመዘበር ያለ 336.2 ሚሊዮን ብር ይህንን የመንግስትን ሀብት ማዳን ቀላል ተብሎ የሚወሰድ አይደለም። የገጠር የከተማ መሬት ከ2000 በላይ 2613 እንዲሁም ደግሞ 256932 ካሬ ሜትር የከተማ መሬት መመለሱ ይሄ በቀላል የሚገለጽ አይደለም። ይሄ የስራ ውጤት ነው። ስለዚህ ከዚህ አንፃር ያለው ነገር እጅግ በጣም የተሻለና መጎልበት ያለበት ነው። ያው በተሰሩ ኤሪያዎች ላይ ሁኔታዎችን ማሳቱ ተገቢ ነው የሚለውን ነገር ከማሳት አንፃር ነው። ከሌሎች ፍትህ አካላት ጋርም ያለውን ቅንጅት በተመለከተ በተቻለ መጠን በዛ አይነት መንገድ ያው እየሞከርን ነው። አሁን ቅድም ያለው ችግር እንደተጠበቀ ሆኖ ችግሮቹን በጋራ ለመፍታት እየሄድን ነው ያለ ነው። የኛ አዋጅ ለምሳሌ ቅርንጫፍን ይፈቅዳል። ቅርንጫፍ ማቋቋምን ግን ቅርንጫፍን ማቋቋም ብቻ ሳይሆን እዚህ ያለውን ተቋም በመጀመሪያ በደንብ ማየትና ማጠናከር ከዛ በኋላ ቀጥሎ የመሄድ ኢቭን ተቋሙን ጭምር ይሄንን ተቋም በምን መንገድ ነው ልክ እንደ እንባ ጠባቂ እንደ ሰብአዊ መብት ገለልተኛ ሆኖ እንዲዋቀር ጭምር የሚደረግበት እድል ካለ እሱንም የማየት ሁኔታ ወደፊት እየታየ ቢሄድ ሪፖርቱ መዋቅሮችን አይደንቲፋይ አድርጎ የቀረበበት መንገድ አፕሪሼት ይደረጋል። ግን ሁሉም አካባቢ በሰባቱም ዞንና ልዩ ወረዳዎች ያለው የአሰራር ወጥነት ጉዳይ በደንብ መታየት አለበት። ለምሳሌ የአቅም ግንባታ ስራዎች ወጥ ናቸው፣ እንደናንተ የድጋፍና ክትትል ስራዎች ወጥ ናቸው። የአሰራር ጥናት ወጥ ነው። የአፈጻጸም ልዩነቶች በሚታይባቸው አካባቢዎች ችግሩ ምንድነው የሚለው ነገር በልዩ ሁኔታ መጠናትና በልዩ ሁኔታ መገምገም አለበት።